የእንጦጦና የቀበና የወንዝ ዳርቻ ልማት በጠቅላይ ሚኒስትር ዶክተር አብይ አህመድ በይፋ ተመረቀ። ጠቅላይ ሚኒስትር ዶክተር አብይ አህመድ 87.6 ሄክታር መሬት የሚሸፍነውና 10.5 ኪሎ ሜትር ርዝመት ያለውን የእንጦጦ ቀበና የወንዝና የወንዝ ዳርቻ ልማት ፕሮጀክት ትናንትና በይፋ አስመረቁ። ጠቅላይ ሚኒስትሩ ይህ ሰፊ መሰረተ ልማት የወንዝ መከላከያ ግንቦችን፣ ዘመናዊ ድልድዮችና ሰፊ አረንጓዴ ስራዎችን በጋራ የያዘ መሆኑን ተናግረዋል። አክሎም ፕሮጀክቱ የግንባታ ስኬት ብቻ ሳይሆን መዲናችን የአየር ንብረት ለውጥን የምትቋቋምና ለነዋሪዎቿ ምቹ የሆነች የዓለም አቀፍ የቱሪዝምና የኢኮኖሚ ማዕከል ለማድረግ የጀመርነው ስልታዊ ሽግግር የሚያፋጥን ታላቅ አጋጣሚ ነው ብለዋል። ፕሮጀክቱ አንድ ትልቅ ግድብ፣ 16 አነስተኛ ግድቦች፣ 3 ቼክ ዳሞች፣ 1.2 ኪሎ ሜትር ርዝመት ያለው ሃይኪንግ እንዲሁም 20.2 ኪሎ ሜትር ርዝመት ያለው የወንዝ ድጋፍ ግድግዳን ያካተተ ነው። የኢትዮጵያ አየር መንገድ የአፍሪካ ምርጥ አየር ጭነት አጓጓዥ በመባል ተሸለመ። የኢትዮጵያ አየር መንገድ የካርጎና የሎጂስቲክ አገልግሎት በ2026 የኤሲያ ጭነትና ሎጂስቲክ የሽልማት ስነ ስርዓት ላይ የአፍሪካ ምርጥ የአየር ጭነት አጓጓዥ በመባል ተሸለመ። አየር መንገዱ ባወጣው መግለጫ በደንበኞቹና ባለድርሻ አካላት ድምጽ ሰጥተው ለዚህ ሽልማት ያበቁትን ደንበኞችና ሰራተኞቹን አመስግኗል። ተቋሙ ዘመናዊ መሰረተ ልማቶችና አዳዲስ አሰራሮችን በመጠቀም ዓለም አቀፍ የንግድ ግንኙነቶችን እያጠናከረ እንደሚገኝ የገለጸ ሲሆን በአሁኑ ወቅት በአመት ከ850 ሺህ ቶን በላይ የካርጎ ጭነት በማጓጓዝ ላይ እንደሚገኝ አስታውቋል። ኢትዮጵያ በዓለም የጤና ድርጅት መመዘኛ መሰረት በቁጥጥር ዘርፍ ከምስራቅ አፍሪካ 3ኛ መሆን እንደምትችል ተገለጸ። የኢትዮጵያ ምግብና መድኃኒት ባለስልጣን የአሰራር አድማሱን በስፋትና በጥራት እያሳደገ እንደሚገኝ አስታወቀ። የባለስልጣኑ ዋና ዳይሬክተር ሄራን ገርባ በሰጡት መግለጫ ተቋሙ ምርቶችን ፍቃድ ከመስጠት ባለፈ ከፍተኛ የቁጥጥር ስራዎችን እያከናወነ እንደሚገኝና ስትራቴጂካዊ እቅዱን በህብረተሰቡ ዘንድ አመኔታ ማትረፍ መቻሉን ገልጸዋል። ዋና ዳይሬክተሯ አክለውም የባለስልጣኑ ዋና ራዕይ በአፍሪካ የልዕቀት ማዕከል መሆኑን ጠቁሞ የአፍሪካ ህብረት በ2040 ላይ 60% የሚሆነውን የመድኃኒት አቅርቦት በአህጉሪቱ ለመሸፈን የያዘውን እቅድ እውን ለማድረግ ኢትዮጵያ የበኩሏን ሚና እንደምትወጣ አስታውቋል። ለዚህም ስኬት የኢትዮጵያ የመድኃኒት ማምረቻ ፋብሪካ ለመገንባት በዝግጅት ላይ የምትገኝ ሲሆን ቀጣይ መድኃኒቶቹን በሀገር ውስጥ በማምረት ለሌሎች ሀገራት በስፋት ለማዳረስ የሚቻልበትን ሁኔታዎች እየተመቻቹ መሆኑን አብራርተዋል። የሳውዲ አረቢያ ኩባንያዎች በኢትዮጵያ የኢንቨስትመንት ዘርፎች ለመስራት ያላቸውን ፍላጎት ገለጹ። በሳውዲ አረቢያ የኢትዮጵያ ኤምባሲ ምክትል የሚስዮን መሪ በአምባሳደር አወል ወግሪስ የተመራ የዲፕሎማሲ ሉካን ቡድን በደማም ሁለተኛ የሚገኙ ጆ ድሪንክስ እና ሶል ሮስተርስ ፋብሪካዎችን ጎብኝተዋል። በጉብኝቱ ወቅት አምባሳደሩ በኢትዮጵያ ስላለው የማይክሮ ኢኮኖሚ ማሻሻያ፣ የኢንቨስትመንት ፖሊሲዎችና የተቀናጁ የአግሮ ኢንዱስትሪ ፓርኮችን ገለጻ ያደረጉ ሲሆን ሁለቱ ኩባንያዎች በኢትዮጵያ ለመስራት ያላቸው ከፍተኛ ፍላጎት ገልጸዋል። በዚህም መሰረት ከአልኮል ነጻ መጠጦችን የሚያመርተው ጆ ድሪንክስ ኩባንያውን በኢትዮጵያ መዋለ ንዋዩን ለማፍሰስና ምርቶቹን ለሀገር ውስጥና ለውጭ ገበያ ለማቅረብ ፍላጎት እንዳለው አስታውቋል ሲል ኢዜአ ዘግቧል።